የኢንቨስትመንት እንቅስቃሴ በደብረ ታቦር በ14ኛው ክፍለ ዘመን በ1327 ዓ.ም በአጼ ሰይፋርድ እንደተመሰረተች የሚነገርላት ደብረ ታቦር ለብዙ ዓመታት የነገስታት መቀመጫና የአገሪቱ ዋና ከተማ በመሆን አገልግላለች። የአጼ ቴዎድሮስ ዘመናዊ ኢንዱስትሪ ጥበብ ማስጀመሪያው የጋፋት ኢንዱስትሪ መንደር መገኛም ናት ደብረ ታቦር። የከተማዋን ኢንቨስትመንት ፍሰት ለማሳደግ በከተማ አስተዳደሩ በተደረጉ ተከታታይ ጥረቶች በርካታ ፕሮጀክቶችን መሳብ የተቻለ ቢሆንም ከተማዋ ካላት ምቹ ሁኔታና እምቅ የኢንቨስትመንት አማራጮች አኳያ ምንም ያልተሰራባቸውና እጅጉን ማዋጭ የሆኑ ዘርፎች ይገኛሉ። በከተማዋ በኢንዱስትሪና በአገልግሎት ዘርፉ እየሰሩ ያሉ ብዙ ባለሀብቶች ያሉበት ሁኔታ ያለ ሲሆን በግንባታ ላይ የሚገኙና ግንባታቸውን አጠናቀው ወደ ማምረት ለመግባት እንቅስቃሴ እያደረጉ ያሉ ባለሀብቶችም ይገኛሉ። በደብረ ታቦር ከተማ በማምረት ላይ ከሚገኙ ኢንዱስትሪዎች መካከል በቻይናውያን ባለሀብቶች የተቋቋመውና በ170 ሚሊዮን ብር ካፒታል የተመሰረተው ውክ ሶንግ ኃላፊነቱ የተወሰነ የግል ማህበር ፕላይውድ በማምረት ላይ ይገኛል። የፋብሪካው ስራ አስኪያጅ አቶ አበበ ተስፋዬ እንደሚሉት ፋብሪካው የአካባቢውን ጥሬ ዕቃ በመጠቀም ምርት እያመረተ መሆኑንና ለበርካታ ወገኖች የስራ ዕድል መፍጠሩን ገልጸው በቀጣይም ተጠናክሮ እንደሚቀጥል ተናግረዋል። አበበ ተስፋዬ የሁከሶንግ ፕላይውድ ፋብሪካ ምክትል ስራ አስኪያጅ ነኝ። ሁከሶንግ በ2010 በ3 ሄክታር መሬት ላይ በ5 ቻይናዎች ባለሀብቶች የተመሰረተ ድርጅት ነው። በ170 ሚሊዮን ብር የስራ ዕድል ፈጠረው አሁን 234 የሰራተኛ ዕድል ፈጥሯል። ግን ወደፊትና እንትን ያለ ሲሄድ ወደ 300 500 በላይ የስራ ዕድል መፍጠር የሚችል ድርጅት ነው። አሁንም የሰራተኛ እጥረት ገጥሞን ማስታወቂያዎች አወጥተናል። ነገ በኋላም ሰራተኛ ወደኛ እንዲመጣ እንፈልጋለን። እንደምታዩት ግብአቱ ከእንጨት ነው። ፕላይውድ ነው የምናመርተው። በሀገሪቱ 6 ፕሮጀክቶች አሉ። ከ6 ፕሮጀክት ቁጥር 1 የሚጠራው ሁከሶንግ ነው በሀገሪቱ። ከኛ ጋር ትዕዛዝ ባጭሩ ማግኘት አይቻልም። ቢያንስ ኦርደር ከ15 ቀን እስከ 1 ወር ልጠብቅ ትችላለህ። በቃ ድርጅቱ እጅግ በጣም ዘመናዊና ትልቅ ድርጅት ነው። በክልሉ ራሱ ቁጥር 1 የሚባል ድርጅት መሆኑ እርግጠኛ 100% እርግጠኛ ነኝ። ይሄን ያህል ድርጅት የለም። ስታዩት በቀን ምርታችን ከድሬዳዋ፣ አዲስ አበባ፣ ጅማ፣ መቀሌ፣ ባህር ዳር፣ ጎንደር የሀገሪቱን ትላልቅ ከተሞችን በስፋት ይዞ እየተንቀሳቀሰ ያለ ድርጅት ነው። የምናመርተው ፕላይውድ ሳፋሪያን ባለ 6 ባለ 8 እናመርታለን። ፕላይውድ ባለ 14 ባለ 16 ባለ 18 እናመርታለን። ባለ 14 ባለ 16 እና ባለ 18 ለኮንስትራክሽን አገልግሎት ይላሉ። ባለ 6 እና ባለ 8 ደግሞ ለፈርኒቸር አገልግሎት የሚውሉ ናቸው። እኔ አጠቃላይ እንደ ደብረ ታቦር ስናወራ እጅግ በጣም ደካማና ዝቅተኛ የሆነ አፈጻጸም ያለበት ከተማ። እኔ በዛኛው ድርጅት ከጠየቀኝ 6 ዓመት ሙሉ ከሶስተኛው ወገን አልጸዳልኝ ብሎ እስካሁን ድረስ በጥያቄ እንዳቀጠለ ነው። ማሽን ለማምጣት ጨርሻለሁ እኔ ከቻይና፣ ግን በዛ ሶስተኛው ወገን ስላላለቀ ማሽኑ ለማስመጣት አቁሜዋለሁ። እነሱ ጋር አቶ አስራት ጋርም ከከንቲባም ጋር እጅግ በጣም እየተጨቃጨኩ ያለበት ሰዓት እነሱ አምጣ ነው፣ እኔ ደግሞ አላመጣም አላስገባም እንጂ እኔ ማሽን 100% አልቆ ተሰርቶ አልቆ ትእዛዝ አልቆ ተጠርንፎ ነው ያለው። ማሽን በኮንቴነር ገብቶ ነው ያለው፣ ግን አላመጣውም እያልኳቸው ነው ያሉት። ለምን ከመጣ እዳ መሸፈን መክፈል አለብኝ። መቼም ማንኛውም ሰው ተበድሮ ነው የሚሰራው እና እኔም ማሽን ማስገባ ከሆነ ከነሱ ካለቆቼ በዳ ነው የሚያመጡልኝ። ስለዚህ እንደመጣ ወደ ባንክ ተበድረ ፕሮሰስ አድርገህ ብሩን መመለስ ካልቻልክ ተጨማሪ ኔጌት ነው የሚገባው። ለኢንቨስትመንት ከተማው ላይ የተሻለ ነገር የማስበው ችግሮችን በየሰዓቱ የመፍታት መፍትሄ ቢኖር ከተማው ያድጋል 100%። ደብረ ታቦር አንደኛ ጥሬ ዕቃ የሞላበት ሀገር፣ የሰው ኃይል ጉልበት የሰው ኃይል ያለበት ቦታ። ሀገራችን ድንግል ናት፣ ግን በተለያየ ችግር ምክንያት ግን መስራት አትችልም። አንድ የጸጥታ ችግር ከፍተኛ ችግሩ ነው የምናየው። ሁለተኛ ደግሞ ይሄ አሁን የምልህ በየሰዓቱ ከሶስተኛ ወገን የመብራት የተለያየ መሰረተ ልማት ሱሱ ነገር መፈታት አለበት። አሁን ጆከሹ ከትንሽ ቀን በኋላ 15 ቀን 20 ቀን በኋላ ስራ መጀመር የሚችል ድርጅት ነው፣ ግን መንገድ የለውም። ነገ ዝናብ ቢዘንብ መስራት አይችልም። ይሄን ደግሞ የውጭ ባለሀብቶችን አይስብልንም። ቅድሚያ የሚሰጠው ቅድሚያ እየተሰጠው መፈታት አለበት እያስባለሁ። ሌላኛው በከተማዋ በማምረት ላይ የሚገኘው ዞዛ የዱቄት ፋብሪካ በ20 ሚሊዮን ብር መነሻ ካፒታል የተመሰረተ ሲሆን በአሁኑ ጊዜ ካፒታሉን ወደ 120 ሚሊዮን ብር በማድረስ ለብዙ የህብረተሰብ ክፍሎች የስራ ዕድል ፈጥረዋል። የፋብሪካው ስራ አስኪያጅ አቶ ጀንበር ወዳጀ እንደሚገልጹት ቀደም ባሉት ዓመታት ፋብሪካው በጥሩ መንገድ ሲሰራ እንደነበር አውስተው ከወቅታዊ ሁኔታው ጋር ተያይዞ
በተወሰነ መልኩ ችግሩ መኖሩን ተናግረው ሰላምና ጸጥታን በማረጋገጥ ለኢንቨስትመንቱ ምቹ ሁኔታ መፍጠር ያስፈልጋል ብለዋል። ዞዛ ዱቄት ፋብሪካ ከ10 ሚሊዮን ተነስቶ አሁን 80 ምናምን ሚሊዮን ላይ ነው ይገኛል። የስራ ቅጥር 28 በአጠቃላይ ሴት 5 ወንድ 20 በአጠቃላይ 28 ሰዎችን የስራ እድል ፈጥሮ ይገኛል በዚህ ሰዓት። አዎ እሱ በከተማው ላይ ያለው አንዳንድ የኢንቨስትመንት ባለሀብቶች ወደ አገሪቱ ገብተው የማልማት እቅድ መመሪያ ቢሰጥ እንደገና ባለሀብቶችም ገብተው ቢያመርቱ የተሻለ የመመጋገብ ፋብሪካው ለአንዱ ዱቄት ፋብሪካ ለፓስታው እንትኑ ችፑዱ ለብረታ ብረት ምናምን እየተመጋገበ የመስራት እድል ያጋጥመው አልብዬ አስባለሁ። አሁን ያለው የተዘጉ ያሉትን ሁሉ በስራ ላይ እንዲውሉ ቢደረግ ሁሉ የመነቃቃት እኛም የመስራት ሞራላችን ይመጣል ብዬ ነው የማስበው። ባለሀብቱ ኢንቨስት እንዲያደርግ የሀገሪቱን ሰላም ማምጣት፣ ሁለተኛ ደግሞ ባሉ ነገሮች አሁን እኛ ትንሽ ከደብረ ማርቆስ ያለው የትራንስፖርት ችግር ባለመጣጣሙ ያለው ችግር ይህን ሁሉ አስተካክሎ መንግስት በዚህ ጉዳይ ትኩረት ሰጥቶ ለሀገሪቱ ለባለሀብቱ ምቹ የሆነ የኢንቨስትመንት ደረጃ ቢያቋቁም አገሪቱ ተጠቃሚ ትሆናለች። እንደ ሌሎች አገር እኩል የመድረስ አቅም ይኖራል ብዬ አስባለሁ። በከተማዋ በግንባታ ላይ ከሚገኙት የኢንቨስትመንት ስራዎች መካከል ደግሞ በቻይና ባለሀብት የተቋቋመው የጃኦ ከሹ ኃላፊነቱ የተወሰነ የግል ማህበር የላምኔትና ፈርኒቸር ውጤቶች ፋብሪካ በ120 ሚሊዮን ብር ካፒታል የተመሰረተ ሲሆን በቅርቡ ወደ ማምረት እንደሚገባ ይጠበቃል። በአሁኑ ጊዜ ለተወሰኑ ወገኖች የስራ ዕድል የፈጠረ ሲሆን ወደ ማምረት ሲገባ ደግሞ ከ300 በላይ ለሚሆኑ የማህበረሰብ ክፍሎች የስራ ዕድል ይፈጥራል። የፋብሪካው ተወካይ አቶ ኃይሉ አይን አለም እንደሚሉት የፋብሪካው ግንባታ በአጭር ጊዜ በማጠናቀቅ ወደ ማምረት ለመግባት እየተሰራ መሆኑንና በቅርቡ ወደ ስራ እንደሚገባ ተናግረዋል። እሺ፣ በመጀመሪያ መነሻ ካፒታሉ 120 ሚሊዮን ነው። በ120 ሚሊዮን እንትን የተባለ ነው እና ይሄ ፋብሪካ ሲመሰረት በ3 ቻይኖችና በአንድ ኢትዮጵያዊ ባለሀብት ነው የተሰማራው። ወደ ስራ ሲገባ 340 ኃይሎች የስራ እድል ይፈጥራል። በመቀጠል የተተከሉ ማሽኖች አሉ። አሁን ላይ የተተከሉ ማሽኖች አሉ። ግንባታው አልቆ ምናምን ነገር እና ወደ ምርት ላይም የጀመርናቸው ምርቶች አሉ። በአገልግሎት ዘርፉ በግንባታ ላይ ያለው የሮቢት ኢንተርናሽናል ኃላፊነቱ የተወሰነ የግል ማህበር ባለ 4 ኮከብ ሆቴል እየሰራ የሚገኝ ሲሆን ግንባታውን አጠናቆ ወደ አገልግሎት ለመግባት ጥረት እየተደረገ መሆኑን ስራ አስኪያጁ አቶ በለጠ ባየው ይገልጻል። ለጊዜው ለተወሰኑ የህብረተሰብ ክፍሎች የስራ ዕድል መፍጠሩንና ተጠናቆ አገልግሎት መስጠት ሲጀምር ደግሞ ከ200 በላይ ለሚሆኑ ወገኖች የስራ ዕድል እንደሚፈጥርም ተናግረዋል። በለጠ ባላለው የሮቢት ኢንተርናሽናል ስራ አስኪያጅ ነኝ። እንግዲህ ሮቢት ኢንተርናሽናል ከተመሰረተ ብዙ አመታትን እያስቆጠረ ነው። በዋነኛነት ወደ ደብረታቦር ከተማ ሲመጣ የተሰጠው መሬት አለ 1700 ካሬ ላይ ነው እንግዲህ ለኢንቨስትመንት ቦታ የተሰጠና ከ1700 ወደ 800 አካባቢ የሚሆነውን ህንጻ ሰርተንበታል። ያንም ጅ+7 ህንጻ ላይ ነው ያሳረፍነው። በመሆኑም አሁን ይሄንን የሆቴል ፕሮጀክት ለማስፋፋት ወይም ያለውን አቅም ተጠቅመን ወደ ደረጃ ወዳለው ኮከብ ለማሳደግ ወደ 3500 አካባቢ ቦታ እንፈልጋለን። ይሄ ሆቴል ሲሰራ ወደ 100 አልጋዎች አሉት። እያንዳንዱ በሲንግል ወደ 40 ምናምን አልጋሉ፣ ዳብልም ወደ 17 አካባቢ ምናምን አለው። የአልጋ ስፋቱ ሜትር ከ80 እና ባለው ለሜትር አልጋ ነው። የመቀበል አቅሙ ደግሞ በቀን ከ100 ምናምን ሰው በላይ ተቀብለን እንግዳ ማስተናገድ የሚችል ሆቴል ነው። በመሆኑም ግን ዛሬ ላይ እየሰራ ያለው ያው ህንጻውን
ወደ 90% አካባቢ ስራውን አጠቃለናል። የቀረና 10% የፊኒሺንግ ስራ አካባቢ ነው የቀረ። ዛሬ ላይ አንድ 25 ሰራተኛ በቋሚነት ቀጥሮ ስራ እየሰራ ነው። ወደፊት ስራው ሲያልቅ ደግሞ ከ210 በላይ ሰራተኞችን ቋሚ የስራ እድል ይፈጥራል ብለን እቅድ ይዘን ነው እያሰራ ነው ያለው ማለት ነው። ግንባታውን ለመጨረስ አንደኛ እቃዎቹ የሚመጡ ከውጭ ነው። የመገጣጠም እቃ ነው። ፕሮሰስ አለው 3 ወር 4 ወር ይወስዳል። እሱን እቃ ለማስመጣት ጊዜው ካለው ኢንቫይሮንመንት አኳያ መኪናዎቹ መንገድ ላይ ይሆናሉ፣ ወደብ ላይ ይጓተታሉ። በዛ ምክንያት ነው እንጂ አሁን ጥር 2018 ለመርቀሪዎስ እንዲደርስ ነበር እኛ እቅድ ይዘን የነበረ። ግን ባለው ወቅታዊ አንጻር ምክንያት ነው ወደ ኋላ ትንሽ የዘገየ። አሁንም እቃ በማስመጣት ላይ ነው እኛ የምንገኘው። እቃው እንደደረሰ ገጣጥመን እንጨርሳለን ማለት ነው። የሚባለው ቦታ አሁን ሆቴሉ አልቆ እንኳን ስራ ይጀምር ቢባል ቦታዎቹ ያሉ ከሶስተኛ ወገን ታጥረው ነው ያሉት። ይሄ ሆቴል ስራ ይጀምር ቢባል ቦታ ይፈልጋል። ምን ያልተጨረሱ ወደ 4 ነው 5 ፕሮጀክቶች አሉት ማለት ነው። ገና ሊሰሩ የታሰቡ ግን መሬቱ በሌላ በሶስተኛ ወገን ታጥሮ የተያዘ ማለት ነው። ይሄ ሆቴል ወይም ይሄ ኢንተርናሽናል ሆቴል ከሌላ ሀገሮች ጋር ተወዳዳሪ እንዲሆን አድርገን ነው እኛ መስራት ይሄ እየሰራ ነው ያለ ማለት ነው። እንደ አጋጣሚ ደግሞ ከደቡብ ጎንደር ዞን ካሉት ሆቴሎች ሳይሆን እኛ እየሰራ ነው ያለ በአማራ ክልል ካሉት ሆቴሎች ተወዳዳሪ እንዲሆን እቃዎችንም ከውጭ እያስገባ ነው ያለ በዛ መልኩ ነው ማለት ነው። እና ቦታ ባለኮከብ ሆቴል ሲባል የመጀመሪያው ሎኬሽን ነው። ከዛ ምን ይታያል? ጥራቱ ያልገው ኳሊቲ በዛ መልኩ ያለው የሚፈጥረው የስራ እድል ከዛ አኳያ ሲታይ እንደ ደቡብ ጎንደር የተሻለ ሆቴል እየተገነባ መሆኑ ያው በከፊል ወደ የፊኒሺንግ ስራ ነው ማለት ቀለም መቀባትና እቃዎች ማስመጣት ነው የቀረው ሆቴሉ ስራ ለመጀመር ማለት ነው። የደብረ ታቦር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ አስራት መሰለ እንደሚሉት በከተማዋ ለኢንዱስትሪና ኢንቨስትመንት ዘርፉ ምቹ ሁኔታ መኖሩንና በርካታ አማራጮች መኖራቸውን ገልጸው ዘርፉን በሚፈለገው መንገድ ለማስኬድ በትኩረት ተይዞ እየተሰራ ይገኛል ብለዋል። ያው እኔ አስራት መሰለ እባላለሁ። የደብረ ታቦር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ነኝ። እንግዲህ እንደ ደብረ ታቦር ከተማ በተለይ ከዚህ ከኢንዱስትሪና ኢንቨስትመንት ስራ ጋር ተያይዞ በተቻለ መጠን በጣም ሰፊ ስራዎች እየተሰሩ ነው። በተለይ የሰላም ሁኔታ ከዚህ በፊት ይህን ዘርፍ በጣም ጎርቶት ቆይቷል። ነገር ግን አሁን ባለው ሁኔታ ኦልሞስት ሰላሙ በጣም እየተሻሻለ የመጣ ስለሆነ ባለሀብቶቻችንም ወደዚህ አካባቢ መጥተው ኢንቨስት ለማድረግ ከፍተኛ ፍላጎት እያሳደሩ ነው። በዛው ልክ ደግሞ አንዳንድ ባለሀብቶች ከዚህ በፊት መሬት ወስደው ስራም ጀምረው ነገር ግን ደግሞ የፍላጎት ማጣት እና አልፎ አልፎ ደግሞ የአቅም ማነስ ያለባቸውን ባለሀብቶች የመለየት እና እነሱን የመደገፍ ስራ እየሰራን ነው። ነገር ግን ተደግፈውም ወደ ስራ በማይገቡት ላይ የተለያዩ እርምጃዎችን እየወሰድን ነው። ይህን ዝም ብለን ባለሀብቱን እርምጃ ለመውሰድ ሳይሆን የበለጠ ወደ ስራ እንዲገቡ ሊያደርግ የሚችል ከቃል ማስጠንቀቂያ ጀምሮ የጽሁፍ ማስጠንቀቂያ ከቀላል እስከ ከባድ ማስጠንቀቂያ አልፎ አልፎም ደግሞ በጣም ምንም አይነት የመሻሻል የማያሳዩት ላይ ደግሞ የማያዳግም እርምጃ ጭምር እየወሰድን ነው። በተቻለ መጠን አሁን ከጀመርን በኋላ በተለይ ደግሞ በኢንዱስትሪና ኢንቨስትመንት ዙሪያ በጣም አጠናክረን የጀመርነው ከነሐሴ ጀምሮ ነው። የዚህ በጀት ዓመት 2018 በጀት ዓመት ነሐሴ አካባቢ ጀምረን ሰፊ ስራዎች ለመስራት እንቅስቃሴ ተጀምሯል። በጣም አሁን ከወሰድናቸው እርምጃዎች መካከል ወደ 8 ባለሀብቶች መልሰው ወደ ስራ የገቡበት ሁኔታ አለ። የግንባታ ስራ እየሰሩ ነው። አልፎ አልፎ ደግሞ ለማምረት ሰፊ እንቅስቃሴ እያደረጉ ነው። ለምሳሌ አሁን የምንገኝበት የዚህ የቻይና ባለሀብት ጆከሹ የሚባል ከዚህ ከፈርኒቸር ላሚኔትድ ጋር ተያይዞ በጣም ትልቅ ፕሮጀክት ነው። በተለይ ግብአቱን ከአካባቢያችሁ ሙሉ በሙሉ የሚያገኝ ሆኖ በጣም ሰፊ የስራ እድል የሚፈጥር እና በፍጥነት የሚያጋጥሙትን ችግሮች ከተማ አስተዳደሩ ችግሮችን እየፈታ እኛ እንደ ተቋም የሚያጋጥሙትን ችግሮች እየፈታን በተቻለ መጠን ይሄ ፕሮጀክት አሁን ያለንበት ፕሮጀክት በጣም በፍጥነት እንቅስቃሴ እያደረገ ያለ ነው። የሰላም ሁኔታም አልበገራቸውም። ሁሉን ነገር ተቋቁመው እዚህ ደብረ ታቦር አካባቢ ምርት ለማምረት በጣም ሰፊ እንቅስቃሴ እያደረገ ነው። የምታዋቸው ናቸው ማሽኖቹ። አሁን ማሽን እየተገጣጠመ ነው እዚህ የምታዩት። ሌሎችም እዛኛው
ፓርት የሚገጣጠሙ ማሽኖች አሉ፣ ከወደብ የሚመጡ ማሽኖች አሉ። አሁን እጅግ በጣም ሰፊ የስራ እድል የሚፈጥር እና የአካባቢያችን የኢኮኖሚ ሁኔታም እንቅስቃሴ ሊጨምር የሚችል ኢንዱስትሪ ነው እና እንዲህ አይነት የሚበረታቱ ናቸው። እኛም እንደ ተቋም እጅግ በጣም የምናበረታታቸው ናቸው። ሌሎችም አሉ። በከተማዋ በርካታ ባለሀብቶች በኢንቨስትመንት ዘርፉ ተሰማርተው እየሰሩ መሆናቸውን አንስተው ሌሎችም ባለሀብቶች ወደ ከተማዋ መጥተው ኢንቨስት እንዲያደርጉ ኃላፊው መልእክት አስተላልፈዋል። በቀጣይ ደግሞ በተቻለ መጠን እኛ አሁን ሰፊ መሬት እያዘጋጀን ነው ለሚመጡ ባለሀብቶቻችን። በተለይ ደግሞ አሁን የዚህ የመብራት ሳብስቴሽን ግንባታ እዚህ ከተማ መገንባቱ ደግሞ ለባለሀብቶቻችን ተጨማሪ እድል ይዞ የሚመጣ ነው። ስለዚህ ከዚህ በፊት የኃይል መቆራረጥ ይደርስበት ነበረ። በዛ ምክንያት አንዳንድ ፕሮጀክቶች ማምረት ያቆማሉ፣ የተለያዩ ችግሮች ይደርስባቸዋልና አሁን ባለው ሁኔታ ግን የኃይል አቅርቦቱ ከበቂ በላይ ነው። አይደለም ለደብረ ታቦር ከዛም አልፎ ለሌሎች አካባቢዎች ሊበቃ የሚችል ስለሆነ ባለሀብቶቻችን ይህን እድል መጠቀም መቻል አለባቸው ብለን እናስባለን እና መሬትም በጣም በሰፊው እያዘጋጀን ነው። አሁን ባለው ሁኔታ ኦልሞስት ከ100 ሄክታር መሬት በላይ ቦታ እያዘጋጀን ነው። ስለዚህ አዳዲስ ባለሀብቶችን የመሳብ የቀጣይ የትኩረት አቅጣጫችን ነው። እዚህ ክልላችንን ከክልላችንም ወጥተን ከአገርም ወጥተን የተለያዩ ኔትወርኮችን እየፈጠርነ የውጭ ባለሀብቶችን ጭምር መሳብ እንዳለብን አሁን መነጋገር ጀምረናል። መንገዱን የመለየት ስራ እየሰራን ነው። ስለዚህ በእርግጠኝነት ቀጣይ ደብረ ታቦር አሁን ባለው የሰላም ሁኔታ እና የተሻለ ሰላሙ ላይ መስራት የሚያስችለን እድል ስላለ ባለሀብቶቻችን ወደ ደብረ ታቦር መጥተው በእርግጠኝነት ኢንቨስት የሚያደርጉበት ሁኔታ እጅግ በጣም ምቹ እየሆነ መጥቷልና በዚህ አጋጣሚ ባለሀብቶቻችን ወደ ደብረ ታቦር መጥተው ኢንቨስት እንዲያደርጉ ጥሪዬን ማስተላለፍ ፈልጋለሁ።